ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ሰራተኞቹ ላይ ድብደባ በመፈጸምና ግቢ ውስጥ በማሰር ውንጀላ የቀረበበት ሱፐር ደብል ቲ ጀነራል ትሬዲንግ ጋዜጣዊ መግለጫ ጠራ። በሱዳን አማጽያን ኤልፋሽር ከተማን ከተቆጣጠሩ በኋላ ከ2000 በላይ ንጹሃን ዜጎች መገደላቸው ተነገረ። ዓለም አቀፍ የጋዜጠኞች ፌዴሬሽን 9 የዶቼ ቬለ አማርኛ ጋዜጠኛ መታገድ አወገዘ። በአስቸኳይም ወደ ስራቸው እንዲመለሱ አሳስቧል። ትብብር ለኢትዮጵያ አንድነት ለዓለም አቀፍ ማህበረሰቡ በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረምር ጥሪ ያቀረበ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ትብብር ለኢትዮጵያ አንድነት ለዓለም አቀፍ ማህበረሰቡ በኢትዮጵያ ውስጥ የሚፈጸመው ጥቃት እንዲመረምር ጥሪ ያቀረበ። በ5 ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት ይህን ያለው በአሩሲ የተፈጸመ ግድያን ተከትሎ ዛሬ ባወጣው መግለጫ ነው። መኢአድ፣ ኢሃፓ፣ እናት፣ አኢዴፓ እና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት በኢትዮጵያ የሚፈጸም ማንነትና ሃይማኖትን ተኮር ያደረጉ ጥቃቶች መንግስት መዋቅርን የተከተለ ስርዓትና ተጨማሪ እጅ ያለበት ስለመሆኑ ምርመራ እንዲደረግ ለዓለም አቀፍ ማህበረሰቡም ጥሪ አቅርቧል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ያወጣው መግለጫ እንዲህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ ያወግዛል። እልቂት የየቀን ገጠመኙ ለሆነው የአካባቢው ማህበረሰብም ብርታትና መጽናናትን ተመኝቷል። የቅንጅቱ ፓርቲዎች አካባቢው የእልቂት ምድር መሆኑን በመግለጽ በተደጋጋሚ ማሳሰቢያ ብንሰጥም ከመካድና ከመፈረጅ የዘለለ መልስ አልተገኘም ሲልም ወቅሷል። ቅንጅቱ በዚህ መግለጫው ከዓለም አቀፍ ማህበረሰቡ ባሻገርም ለአርሲ ዞን ነዋሪዎች፣ ሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪ አስተላልፏል። ለነዋሪዎቹ ራሳቸውን እንዲጠብቁ፣ ለሃይማኖት አባቶች ለህዝብ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡም ጠይቋል። ለመንግስት ባለስልጣናት ደግሞ ከተጠያቂነት አታመልጡም ብለዋል። ዓለም አቀፍ የጋዜጠኞች ፌዴሬሽን 9 የዶቼ ቬለ አማርኛ ጋዜጠኞች መታገድን አወገዘ። በአስቸኳይም ወደ ስራቸው እንዲመለሱም አሳስቧል። የዓለም አቀፍ የጋዜጠኞች ፌዴሬሽን ወይም አይኤፍጂ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ አማርኛ 9 ጋዜጠኞችን በጊዜያዊነት ማገዱን በጽኑ አወገዘ። ውሳኔውንም በአስቸኳይ እንዲቀለብስ ጥሪ አቅርቧል። ፌዴሬሽኑ ትላንት ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣናት ጋዜጠኞቹ ሙያዊ ስነ ምግባር በመጣስና የሀገሪቱን ደንቦች በመተላለፍ ከሷል። ይሁን እንጂ ፌዴሬሽኑ ይህን እርምጃ የዶቼ ቬለን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የማስፈራሪያ ድርጊት ነው ሲልም ገልጿል። የዓለም አቀፍ የጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኒ ቤላገር የዶቼ ቬለ ጋዜጠኞች ባለስልጣኑ መታገድ የኢትዮጵያ በአማራ ክልል ስላለው ግጭት እውነተኛ ዘገባ እንዳያገኙ ለማገድ ሆን ተብሎ የተፈጸመ የማስፈራሪያ ድርጊት ነው ብለዋል። የኢትዮጵያ መንግስት የሚዲያ ሰራተኛ ከማንኛውም አይነት ማስፈራሪያና ጫና ነጻ ሆኖ ስራቸውን እንዲሰሩ መፍቀድ አለበት። ይህን አይነት ድርጊት ግጭቱ ከተጀመረ ወዲህ ጋዜጠኞችን ዝም ለማሰኘት በተደጋጋሚ የሚከሰት ስትራቴጂ ሆኖ በዚህ ምክንያት በርካታ ዘጋቢ በእስር ላይ ተዳረጉ ነው ሲልም አክሏል። የኢትዮጵያ መንግስት የሚዲያ ሰራተኞች ከማንኛውም አይነት ማስፈራሪያና ጫና ነጻ ሆኖ ስራቸውን እንዲሰሩ መፍቀድ አለበት። ይህን አይነት ድርጊት ግጭቱ ከተጀመረ ወዲህ ጋዜጠኞችን ዝም ለማሰኘት በተደጋጋሚ የሚከሰት ስትራቴጂ ሆኗል። በዚህም ምክንያት በርካታ ዘጋቢዎች ለእስር እየተዳረጉ ነው ሲልም አክለዋል። ዓለም አቀፍ የጋዜጠኞች ፌዴሬሽን የኢትዮጵያ ባለስልጣናት የታገዱት የዶቼ ቬለ ጋዜጠኛ ያለምንም ቅድመ ሁኔታ በአስቸኳይ ወደ ስራቸው እንዲመለሱና ጋዜጠኞች ላይ የሚፈጸም ሁሉም አይነት ጭቆና እንዲቆም፣ ሁሉም ስራቸውን ያለ ፍርሃት ጣልቃ ገብነት እንዲያከናውኑ ማረጋገጥ እንዳለባቸው አሳስቧል። ዶቼ ቬለ አማርኛ በቅርቡ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ለጊዜው መታገዳቸውንም አሳውቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በጻፈው ደብዳቤ ዶቼ ቬለ ወኪሎች የኢትዮጵያ ሕግና ደንብን ጥሰዋል፣ ሙያዊ ስነ ምግባርም አያከብሩም በማለት ወቅሷል ሲልም ገልጿል። ሚዲያው ከ1980ዎቹ ጀምሮ በኢትዮጵያ ውስጥ የሚገኝ ዘጋቢዎች አማካኝነት የኢትዮጵያ ፖለቲካ፣ ምጣኔ ሀብታዊና ማህበራዊ ጉዳይ እንዲሁም የአፍሪካ ህብረትን ጨምሮ የኢትዮጵያ ውስጥ የሚንቀሳቀሱ አካባቢ አህጉራዊና ዓለም አቀፍ ድርጅቶች፣ ተቋማት፣ ማህበራትና እንቅስቃሴን ክንዋኔዎች ሲዘግብ ቆይቷል። እንዲሁም ከ2010 ጀምሮ የወኪሎቹን ቁጥር በማሳደግ መቀለ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋ፣ አሶሳ በሚገኙ 9 ወኪሎች አካባቢያዊ መረጃዎችን በማሰባሰብ ገለልተኛና ሚዛናዊ ትክክለኛ መረጃ ለኢትዮጵያ ህዝብ ሲያሰራጭ እንደነበረም ገልጿል። በሱዳን አማጽያን ኤልፋሽር ከተማዋን ከተቆጣጠረ በኋላ ከ2000 በላይ ንጹሃን ዜጎች መገደላቸው ተነገረ። የሀገሪቱ እርስ በርስ ጦርነት የተጀመረው በፈረንጆቹ ሚያዝያ 2023 ሲሆን በጦር ሰራዊቱና ቀደም ሲል ለመንግስት ይገዛ በነበረው ፈጣን ምላሽ ሰጪ ኃይል መካከል ነው። የሱዳን ዶክተሮች ኔትወርክ እንደገለጸው ታጣቂዎቹ ከተማዋን ከተቆጣጠሩ በኋላ በአካባቢው በሚገኝ ሆስፒታል ውስጥ የነበሩ ሁሉም ሰዎች ተገድለዋል። የተባበሩት መንግስታት ድርጅት ትጥቅ ያልታጠቁ ወንዶች ላይ ሲተኮስ የሚያሳይ ቪዲዮ እንዳለውም ገልጿል። በሺዎች የሚቆጠሩ ነዋሪዎች ታግተው የተያዙ ሲሆን እስከ 10 ሚሊዮን የሱዳን ፓውንድ የሚደርስ ቤዛ
እንዲከፍሉም እየተጠየቁ ነው። በከተማ ውስጥ ወደ 260 ሺህ የሚጠጉ ሰዎች ግማሾቹ ህጻናት ሲሆን በረሃብ ምክንያት የእንስሳት መኖ እየበሉ ነበር። ከግጭቱ መጀመሪያ አንስቶ ከ150 ሺህ በላይ ሰዎች መሞታቸውና ከ3.5 ሚሊዮን በላይ የሚሆኑ ደግሞ ስደተኞች መሆናቸውን ሚዲያዎች ዘግበዋል። በተያያዘ ዜናም በሱዳን ከ60 ሺህ በላይ ሰዎች የኤልሻፍር ከተማን ለቀው መሰደዳቸውን ተመድ አስታወቀ። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንዳስታወቀው በዳርፉር ግዛት የምትገኘው የኤልሻፍር ከተማ በፈጥኖ ደራሽ ኃይል ስር በመግባቷ ከ60 ሺህ በላይ የሚሆኑ ዜጎች ከተማዋን ለቀው ለመሄድ ተገደዋል። ሪፖርቶቹ እንዳሳዩት የፈጥኖ ደራሽ ኃይሉ ለ18 ወራት ከበባ ውስጥ ያቆያትን ከተማ ከተቆጣጠረ በኋላ በከተማ ውስጥ ከባድ ጥቃት በመክፈት በሰዎች ላይ ግፍና አስከፊ የሰብአዊ መብት ጥሰቶችን መፈጸሙን ተነግሯል። በስፍራው ራብ መከሰቱን ተከትሎ ከኤልፋሽር በስተምዕራብ 80 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ታዊላ ከተማ የሚሰደዱ ሰዎች ፍሰት ባለፈው ጥቂት ቀናት እጅጉን ጨምሯል ሲል የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ያሳያል። በምዕራብ ዳርፉር ግዛት በኤልፋሽር ከተማ ከ150 ሺህ በላይ ሰዎች ለእስር ተዳርገዋል ነው የተባለው። አርኤስኤፍ በኤልፋሽር የተፈጸመው ግድያ ብሔርን መሰረት ያደረገና የአረብ ወታደራዊ ኃይሎች አረብ ባልሆኑ ህዝቦች ላይ ያነጣጠረ ነው በሚል የቀረበበትን ውንጀላም አስተባብሏል። በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይል መካከል በሚያዝያ 2023 የስልጣን ትግል ከተቀሰቀሰ በኋላ ሀያላቱ ሀገሪቱን ወደ እርስ በርስ ጦርነት ከተዋታል። በምዕራብ ዳርፉር ክልል ረሃብና የከፋ እልቂት መከሰቱን ሲነገር በመላው ሀገሪቱ በተከሰተ ጦርነት ከ150 ሺህ በላይ ሰዎች መሞታቸውም ተነግሯል። 12 ሚሊዮን ዜጎች ደግሞ መሰደዳቸውን የመንግስታቱ ድርጅት የዓለማችን ትልቁ ሰብአዊ ቀውስ ሲል ባወጣው ሪፖርቱም ገልጿል። ሰራተኞቹ ላይ ድብደባ በመፈጸምና ግቢ ውስጥ በማሰር ወንጀል የቀረበበት ሱፐር ደብልቲ ጀነራል ትሬዲንግ ጋዜጣዊ መግለጫ ጠራ። በሱፐር ደብልቲ ጀነራል ትሬዲንግ ቅጥር ግቢ ውስጥ የሚፈጸም የሰራተኞች መብት ጥሰትና ወንጀል በርካቶችን አነጋግሯል። ሮዳስ ቀለምና ሱፐር ፋይበር በሚል ምርቶች የሚታወቀው ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ የሚሰሩ ሰራተኞቹ ላይ ድብደባ፣ እስር፣ ማዋከብ፣ ደሞዝ መከልከልና መቁረጥ እንዲሁም ሌሎች በርካታ የሰብአዊ መብት ጥሰቶችን እንደሚደርስባቸው ቁጥራቸው በርከት ያሉ ሰራተኞች ተናግረዋል። ይህ መረጃ መውጣቱን ተከትሎ በሺዎች የሚቆጠሩ የቀድሞና የአሁን ሰራተኞች እንዲሁም ተቋሙን በቅርበት የሚያውቁ ግለሰቦች መሰረት ሚዲያ ላይ የወጣው መረጃ እንደውም አንሶ መቅረቡን በመግለጽ ሌሎች ዝርዝር በደሎችን ማህበራዊ ሚዲያ ላይ አጋርተዋል። ይህንንም ተከትሎ ተቋሙ ለድርጅቱ ሰራተኞች የደሞዝና የቦነስ ጭማሪ ከዚህም ሳምንት ጀምሮ እንደሚሰጥ ቃል መግባቱን ከውስጥ ምንጮች ሰምተናል። ባለፈው ሳምንት በርካታ የስራ ቦታ ሁኔታዎችን ማሻሻላቸውን የገለጸው ሰራተኞች ይህ ድርጊት ሲፈጽም እንደነበረ ለማድበስበስ የተደረገ መሆኑንም ያስረዳሉ። ሱፐር ደብልቲ ጀነራል ትሬዲንግ ቅዳሜ ማለትም ዛሬ ጋዜጠኞችን አዲስ አበባ ከሚገኘው ማሪዮት ኢንተርናሽናል ሆቴል ሰብስቦ ዓለም ገና ወደሚገኘው ፋብሪካ በመውሰድ ለዚህ ለተዘጋጁ ከ100 በላይ ሰራተኞች እንዲያነጋግሩ ለማድረግ ማቀዱ ታውቋል። በተቋሙ ዋና ስራ አስኪያጅ አቶ በዳዳ ደጋጋ የተፈረመበትና ለሚዲያዎች እየተሰራጨ የሚገኘው ደብዳቤ እንደሚገልጸው ሱፐር ደብልቲ ጀነራል ትሬዲንግ በጎ አድራጎትና ሀገራዊ ተልእኮዎች ላይ እየተሰማራ ይገኛል። ፕሮግራሙ ላይ ለሚገኙ ጋዜጠኞች ጥሩ አበል ማዘጋጀቱንም አንድ ምንጭ ጠቁሟል። ደብዳቤው አክሎም ተቋማችንን ለማፍረስ አንዳንድ የሶሻል ሚዲያ ተቃዋሚዎች ከኛ ጋር ሳይነጋገሩ ሰሞኑን ያልተገባ ስም የማጥፋት ዘመቻ እያካሄዱብን እንደሚገኙ ተመልክተናል ይላል። ይሁንና ድርጅቱ በሚዲያዎች ላይ የገዘፈ ስም እንዳለው የሚጠቅሱት የድርጅቱ ሰራተኞች ለእነርሱ ግን ሲኦል እንደሆነባቸው በስፋት አንስተዋል። በተለይም የድርጅቱ ባለቤት የፈለጉትን ሰው ግቢ ውስጥ በአንድ ክፍል ውስጥ እንደሚያስሩ፣ ያሻቸውን ደግሞ ሸገር ከተማ በሚገኝ የጸጥታ አካላት እንደሚያስደበድቡ፣ ሌሎቹ ደግሞ እጅግ ከፍተኛ ድብደባ እንደተፈጸመባቸውና አካለ ጎዶሎ የሆኑ ጭምር እንዳሉም ያስረዳሉ። ሌሎች ሰራተኞች ያነሷቸው ነጥቦች: አንደኛ፣ ህገወጥ በሆነ መልኩ የስራ ግዴታ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት አንዳንዴም እስከ ምሽቱ 4 ሰዓት ካለ ተጨማሪ ክፍያ እንደሚሰሩ። ሁለተኛ፣ የንግድ ህግ ጥሰት በሚል ሽፋን የድርጅቱ የንግድ ተወዳዳሪ የሆነ እና ፋይበር ግላስ የሚያመርቱ ሰዎች አሁንም ድረስ ታስረው እንደሚገኙ። ሶስተኛ፣ ደሞዝ ከፍ ተደርጎ ሰው እንደሚቀጠር ይሁንና በበርካታ ቅጣት እስከ 1/4 የሚሆነው ተቆርጦ የሚወስድ ሰራተኛ ብዙ መሆኑን ካለ ቅጣት ደሞዝ የማይወስድ እንደሌለ። አራተኛ፣ ሰራተኛ በቅጥር ወቅት የስራ ልምድ እንደማይሰጠው ይልቁንም ምንም አይነት የስራ ልምድ ደብዳቤ እንደማይወስድ። አምስተኛ፣ ከስራ 1 ደቂቃ ያረፈደ 700 ብር፣ ማስቲካ ያኘከ 1000 ብር እንደሚቀጣ። ስድስተኛ፣ ስራ መልቀቂያ ፈልጋለሁ ያለ ሊደበደብ ወይም ሊታሰር እንደሚችል፣ በተለይም ልምድ ያላቸው ሰራተኞች መልቀቅ ማለት ድብደባ፣ እስር ወይም ብር ሰልቋል የሚል ክስ እንደሚቀርብባቸው። ሰባተኛ፣ በርካታ ቁጥር ያላቸው የቀድሞ ሰራተኞች በድርጅቱ ቋሚነት በኦሮሚያ ክልል ዳለቲ ከተማ እንደታሰሩ አሁንም ታስረው እንደሚገኙ። ስምንተኛ፣ ለሰራተኞች ዋስ የሆኑ በርካታ ግለሰቦች ዋስ ማንሳት እንዳልቻሉ፣ ይህንንም ሲጠይቁ ከድርጅቱ ቅጥር ግቢ አካባቢ በጸጥታ አካላት እንደሚባረሩ። ዘጠነኛ፣ ከዚህ በተጨማሪ ድርጅቱ በራሱ ስም አንድም ሰራተኛ እንደማይቀጥር ማስታወቂያ ሲያስነግር ራሱ የቻይና ድርጅት አድርጎ እንደሚያስተዋውቅ፣ ይህንን ከግብር ጋር በተገናኘ እንደሆነ ምርመራ እንዲደረግ ጠይቀዋል። ክንፋን መረጃ በዚህ ዙሪያ የድርጅቱ መግለጫን ተከትሎ ያሰባሰባቸውን መረጃዎች ያጋራቸዋል።